ስሜ ያሳምነው መስቀል ይባላል። አሁን የምኖረው ወላይታ ሶዶ ከተማ ነው። እግዚአብሔር ያደረገልኝ ነገር ተናግሬ መጨረስ አልችልም። ሰዓቱን ለመጠቀም አጠር አድርጌ አወራለሁ። እቺ የምታዩት ህፃን ልጅ አሁን 8 ዓመቷ ነው። 2010 ላይ ከተወለደች በአንድ ወሯ ውስጥ ድንገት ቀኝ እግሯ ላይ እብጠት ተፈጠረ። እኔም ቤት አልነበርኩት። ባለቤቴ ሆስፒታል ይዛ ገበች። አንድ ወር ስለሆናት ነፃ የህፃናት ህክምና ክፍል አስገቡ። 13 ቀን ሙሉ ስፔሻል ዶክተር በሙሉ ሲታገል እምቢ አለ። ከዛ በኋላ መጨረሻ ላይ የህፃናት ኦፕራሲዮን ክፍል ቶሎ ትግባ ተብላ ተደመደመ። ከዛ በኋላ ቀን 10 ላይ አዲስ አበባ ጸሎት ሐዋርያው እስራኤል ዳንሳ ጋር ፕሮግራሙን ለማካፈል የሚሄዱ እናቶቹን አገኘውና በሳቱ ብርም አልነበረም 50 ብር ነበረችና የሚያስጨምር ከሆነ ጨምራችሁ የተጸለየን ዘይት ይዛችሁ ነው እግዚአብሔር ሰው ዋጋ የከፈለበት ዋጋ ይሰጠኛል አልኩትና 50 ብር ሰጠዋቸው። ከዛ አዲስ አበባ መጡ። ዘይቱን ይዞ ተመለሱ። ቀን 13 ላይ ዘይቱን ይዞ እነሱ ወደ ሰፈሬ ሲመለሱ ሰይጣን ደግሞ ልጅቷን ህፃናት ኦፕራሲዮን ክፍል እንድትገባ ቀን 6 ሰዓት ላይ ቀጠሮ ተያዘ። ዛሬ 11 ሰዓት አካባቢ እነሱ ገብቶ ዘይቱን በእጅ ያስረከቡ። ዘይቱን ይዤ ማታ የጸለኩት ያደርኩት ልጅቷን እንዳቀብኩት ማለት ነው። ከዛ አዳር ሙሉ ሲጸልይ ለራስም ዘይቱን አነካው። ዘይቱን ግን እንደያስኩት የጸለኩት አደርኩት። ድንገተኛ ራእይ ያየው ልጅቷ ኦፕራሲዮን ክፍል ገብታ የዚህ ነርቭ ዋና መብሪያው ዶክተሩ ቆርጦ ሲጥላት አየው። ከዛ ያለቀስኩት ወደኩትና በወደኩበት እንደገና የምስጋና ዜማ መዝሙር ሲመጣ አየሁት። ማለዳ ተነሳውና ለባለቤቴ ደወልኩት። አሴ አለች ጉድ ነው አለች። ምን ነው? ልጅቷን ህፃናት ኦፕራሲዮን ክፍል ቶሎ ብለሽ አስገቢ፣ ከምሳ በኋላ ከ6 ሰዓት በኋላ ኦፕራሲዮን ትደረጋለች፣ ባለቤትሽን ቶሎ ጥሪ ተባለ። ደነገጥኩት። እኔም የሰማው ዜና አለ። እግዚአብሔር ሰው ሐዋርያው እስራኤል የጸለየው ዘይትም ቤት ገብቷል፣ ኢየሱስም ገብቷል። እንዳታስገቢ እኔ እስኪመጣ ድረስ እኔ ሳልፈርም አንድ ዶክተር ሊያስጨንቁሽ አይችሉም ታግሽ አልኩት። በሰዓቱ ትራንስፖርት አልነበረምና እግር እቺ ብስክሌት ነበረች። በብስክሌቷ የ4 ሰዓት መንገድ ተጓዝቼ ደረስኩት። 3 ሰዓት አካባቢ ወጥቼ ከቀኑ 6 ሰዓት አካባቢ ለምሳ እነሱ ሲወጡ እኔ ወደ ግቢ ገባሁ። ከግቢ ደግሞ አንድ ታማሚውን ዝም ብሎ ይዞ ማውጣት አይቻልም። በሕግ የተደነገገ ነው። አንድ ሰው ይዞ ሲወጣ ካገኘ ወንጀል ነው፣ ይታሰራል። ግን ግቢውን እንደገባው ረጭ ብሏል። አንድ ሰው አይንቀሳቀስም። ዘበኛ በየደጁ ላይ ቆሟል። ምን ሆናለው? አይ በሽተኛ ነበር ለማየት መጣሁ አልኩት። ዘይቱን ይዤ ነው የገባሁት። እንደገባሁት ልብሷን አስወለኩትና አጠብኳት። ከዛ በኋላ አንድ ነገር እንዳትናገሪ፣ ማንንም ቢያናገር አልቅሳ አስቸግራለች፣ ትንሽ ንፋስ ትውሰድ ብዬ ወጣው። በይ ትራፍሊንጉን ወሰድኩት፣ ልብሷን ከተትኩት፣ አዘልኩት፣ ሳይክሌን ይዤ ከግቢ ወጣው። ባለቤቴ እኔን ተከትላ ወጣች። አንድ ሰው የት ነው የምትሄጂ አላለም። ከዛ ይዛ ወጣች። ወደኋላ ያየው ከመቼ ይዛሉ ያልኩት አስፋልት ደረስኩት። አስፋልት ላይ ባጃጅ አቆምኩና ይሰሽ ይብ ተፈውሳለች አልኩት። ቀን 13 ላይ የተጸለየው ዘይት ተቀባች። ቀን 16 ላይ 3 ቀን ልዩነት ውስጥ ልክ ከቀኑ 3 ሰዓት አካባቢ ርር ብላ አለቀሰች። በቃ መሞቷ ነው አይደለም? መሞቷ ነው እንዴ? በቃ የተጸለየ ዘይት ተቀብታ እግዚአብሔር ሰው የጸለበት እኔ ፉክክር ያስኩት ከእግዚአብሔር ጋር። በቃ ባለቤቴ ይዛ ሳሎን ላይ ወደዚህ ትሮራጣለች። ለካ እግሯ ፈርጦ እኛ አላየንም። ዝም ብሎ በቃ እንደ ወንዝ ይፈሳል። ሃሌሉያ ኢየሱስ። ሐኪሞች ኦፕራሲዮን አድርገን እናወጣለን ያሉት እባጭ ነው ይሄ በዘይት የወጣው። አዎ በቃ ኦፕራሲዮን ሊያደርጉ 6 ሰዓት ላይ እነሱ ቀጠሮ ነበር። እኔ ይዤ ወጣው። በ3 ቀን ልዩነት ውስጥ ልጅቷ ታለቅሳለች። አላየንም እኛ። ልብሷ ላይ እንግዲህ ጠቅልላ አሁን እንደ ቁመቷ ለበሳቱ በጣም ቀጭን ነበረች። ልብሷ ውስጥ አትታይም። ሲታልቅስ እሷ ወደ ለኔ አሰጭም አንተ ምን ታረጋታለህ? ጡትን ብላ የምታልቅሰው ልጅ አንተ ወንድ አይደለም ምን ታረጋለህ? እኔ እችላለሁ ብላ ትሮራጣለች። ለካ መርዙ የወጣ ነው ያለው በሁለት በኩል። ሃሌሉያ። አረ ወላይታ ሶዶች ካልቀለለባችሁ ለጌታ ከዚህ በላይ እልልታ ጭብጨባ። በእግሮቻችሁ ቆማችሁ ጌታን አክብሩ። በረታችሁ በጭብጨባችሁ አክብሩት ኢየሱስ። ሃሌሉያ። ይችላል። ገርማል። የገረመኝ ነገር ብዙ ጊዜ ለምስክርነት እዚህ ቤት መጥቼ እንደዚህ ወረፋ ይዤ ሞክሬያለሁ፣ አልተሳካም። ብዙ ጊዜ ሞክሬያለሁ። እሷን አይደለ አሁን ደስተኛ ናንተ። የገርም ነገር ዛሬ ድንገተኛ እሷን ይዤ በመጣሁበት ና በዛ በኩል ነው እዚያ አመስግኑ ጌታን በእልልታ በጭብጨባ ወላይታ ሶዶች
ጉባኤ ያለ ኢየሱስ ይበል እስቲ። ኢየሱስ ና እዚህ ጌታ ሆይ በል እስቲ። ጌታ ሆይ ነይ ከዚህ በኋላ አሜን በልጅ ሐዘን ላይ አልቆምም። ድጋሜ እሷን ወባ እንኳን አያማት። ጌታ ለሻለው ለጌታ ከበር። እስቲ ልጅ ያላችሁ ሰዎች እጃችሁን አሳዩ። ልጅ ያላችሁ ሰዎች ልጅ አላችሁ እናንተ በህይወት እያላችሁ ከልጆቻችሁ አንድም አይሞትም። አሜን። በልጅ ሞት ላይ አትቆምም። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። ነገር ሁሉ ይቀየራል። አሜን። እስቲ አንተ ነገሬ አይበላሽም። ነገሬ አይበላሽም። ለዚህ ወንድማችን የሆነው ትላንት ተጸልዮ ነው። ትላንት በገስት ሃውስ የሆነ ጥያቄ ነበረውና ለዘመናት የቆየ የምጥል በሽታ ነበረበት በዚህ ወንድማችን ላይ ማለት ነው። እና ትላንት ገስት ሃውስ ገባው። በቀን 4-5 ጊዜ ነው ምጥለኝ። አንተ ከጸለይክ በኋላ እስካሁን ደህና ነኝ፣ በሰላም አድሬ ያለው ምስጋና ይዤ መጥቻለሁ ይላል። ለጌታ ክብር፣ እልልታ፣ ጭብጨባ አብዙለት። እና ወደዚህ እሰይ። ከዚህ በኋላ ማን ይጥላል? አንተ ሰው እንኳን አይጥልም። እንኳን ለአስል ትወርቅ እንኳን ደስ አለ። ደስተኛ ነህ? አዎ። ሂድ። የዛሬ 15 ቀን ሌላ ምስጋና አባቴ እኚህ እናት እንደዚህ ያሉኝ። በጣም ብዙ ጊዜ ነው ያመመኛል። ምንድነው ያመሞት ብዬ ስጠይቅ አንደኛ ጨጓራ አሉኝ። ሆዴ ላይ ጭንቅላቴ ላይ ብዙ ጊዜ ያመኛል። ሐኪም ቤት ሁሉ ገብቼ ተኝቻለሁ። ትሞታለች ተብዬ እንኳን ተገምቻለሁና ሐኪም ቤት ተኝቼ እያለሁ አንድ ነገር አየሁ በራእይ። ሐዋርያው እጄን ይዞ ሲያነሳኝ በራእይ አየሁኝና ሐዋርያው ጋር ውሰዱኝ ብዬ ልጆቼን ጨቀጨኩኝ። ብዙ ነገር አልኩኝ፣ ግን እነሱ ሊወስዱኝ አልቻሉም። አምልጬ አንድ ቀን ገዝተው ሰርኩኝ አለች። ሐዋርያው እንዳየ እንደዚህ አለች፣ ከሞት አምልጠሻል ብሎ ጸለየልኝ። አሜን ብዬ ተቀበልኩኝ። አንድ ጨጓራ፣ ሆዴን፣ ጭንቅላትን የያዘ ሁሉ ከጸለየልኝ በኋላ ከዛ ግቢ ተፈውሼ ነው የወጣው። ዛሬ ለምስጋና መጥቻለሁ። አመስግኑልኝ ትላለች። ጌታን በልታ በጭብጨባ አመስግኑላት። እቺ እህቴ እንደዚህ ነው የምትለኝ። ጉባኤ ውስጥ ነው የተገኘሁት አለችኝ። በጣም ማጽነን ያመኛል፣ ያስጨንቀኛል። 2-3 ወር ይሆናል። በጣም ወደ ውስጥ ይገለባበጣልና ጥሩ ያነነ ሽታም ከውስጤ ይወጣል። ተጨንቄ ጉባኤ ውስጥ ገባው። ሐዋርያው የጸለየ በቤታችሁ በሽታ አይሆንም ብሎ ሲጸልይ አሜን ብዬ በእምነት ተቀበልኩኝ። ከዛን ቀን ጀምሮ ከላይ ላይ በሽታ የለም፣ ተፈውሻለሁ። ጌታን አመስግኑ ትላለች። ጌታን አመስግኑላት። እሺ ለጌታ እንደገና ከፍ ያለ ክብር፣ እልልታ፣ ጭብጨባ አምጡለት። የመጨረሻው ምስክርነት ነው። ለዚህ እህታችን የሆነላት ማለት ነው። ጉባኤ ውስጥ ነበረ። ብዙ ጊዜ እርጉዝ ነበርኩ፣ ግን ፌል የሆነ አስቸግሮኛል። ከዛ በኋላ ሐዋርያው ጉባኤ ውስጥ አንስቶ ጸለየልኝ። ከዛ በኋላ ወንድ ልጅ ወልጃለሁ፣ እግዚአብሔር ረድቶኛል ትላለች። ለጌታ ክብር አምጡለት።